ቆይ ግን አዳም ፍሬ ከበላ በኋላ ለምንድነው እግዚአብሔር እዛው ይቅር ያላለው ወይም ለምንድነው እዛው ምህረት ያላደረገለት? ይሄ መጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ እሺ ፍሬውን በላ፣ ኃጢአት ሰራ፣ ሳተ፣ ለምንድነው በራሱ የኃጢአቱን ዕዳ መክፈል የማይችለው? ለምንድነው አሁን ላይ እንደምናስበው ወይም ደግሞ አሁን ላይ አብዛኞቹ እንደሚሉት ለምንድነው ራሳችን የራሳችንን ዕዳ ከፍለን ከአምላካችን ጋር ማንታረቀው? ለምንድነው ንጹህ የሆነ አምላክ በእኛ ፋንታ መሞት ያስፈለገው? በጣም ሲምፕል ከሚመስለው ከመጀመሪያው ትእዛዝ ነው የተነሳሁት። የመጀመሪያው ትእዛዝ ላይ እንግዲህ እንዳልነው እግዚአብሔር ከእርሱ በበላህ ቀን ሞትን ትሞታለህ አለው። ስለዚህ እስቲ ይሄንን ምሳሌ አስቡ። በጣም የምትወዱት ዘመዳችሁ ሊሆን ይችላል፣ ጓደኛችሁ፣ ቤተሰባችሁ ሊሆን ይችላል። ትልቅ የሚባል ጥፋት አጥፍቶ አጋጣሚ በወጣበት ሞቶ ቢቀር የእናንተ ይቅርታ ምን ያደርግለታል? ሰውዬው እኮ ኦልሬዲ ሞቷል አይደለ? ስለዚህ ይቅር በማለት ብቻ የምትመልሱት ምንም ነገር የለም። ይቅርታ አድርጌልሃለሁ ብትሉት ያ ሰው መልሶ ሕያው ሊሆን አይችልም። አዳምና ሔዋን ላይም እንደዚህ ነው የሆነው። አዳም ሲሞት እግዚአብሔርም ያስጠነቀቀበት ዋና ምክንያት የሞት ቁልፍ በማን እጅ እንደሚገባ ስላወቀ ነው። በዛ ሰዓት ሰይጣን አዳምን ሲያስት ዝም ብሎ እስቲ እግዚአብሔር ምን ይላል የሚለውን ለማየት አይደለም። አዳም ሲሞት የሞቱን ቁልፍ በእጁ ስለሚይዝ ነበረ። ለዛ ነው እስካሁን ድረስ አብዛኞቹ በክርስቶስ ኢየሱስ አምኖ ያልዳኑት በሞት ፍርሃት ውስጥ ያሉት፣ ወይም ደግሞ በእርግጠኝነት መንግስተ ሰማይ ይገባለሁ ብሎ መናገር የማይችለው ሰው ለዛ ነው አሁንም ድረስ የሞት ፍርሃት ስለሚይዛቸው ነው። በጣም የእግዚአብሔርና የሰይጣን ልዩነት በደንብ የተረዳሁት ነገር ምንድን ነው? እግዚአብሔር እውነቱን ነግሮ መዳኛ መንገዱንም አብሮ ይነግረናል። ሙታን እንደነበረን ይነግረናል በጣም ስለሚወደን። ግን ደግሞ ሞታችሁ አትቀሩም፣ መዳኛ የሆነ ምክንያት አዘጋጅላችኋለሁ ብሎ ልጁን ልኮልናል። በዛው ቀን ነው ቃል የገባው እግዚአብሔር መዳኛውን መንገድ ሲያዘጋጅልን። እስከዛው ድረስ ግን ያው በሞት ፍርሃት ውስጥ ነበር አብዛኛው ሰው የሚኖረው ማለት ነው። አሁንም ቢሆን በኢየሱስ ክርስቶስ አምኖ ያልዳነ ሰው በሞት ፍርሃት ውስጥ መቀጠሉ አይቀርም። ሰይጣን በጣም ውሸታም ስለሆነና እንድንድን ስለማይፈልግ መሞታችንን እንኳን አይነግረንም። ያኔም አዳምን ሲያስተው ወይም ሔዋንን ሲያስታትና ፍሬውን ሲያስበላቸው ምን እንደሚፈጠር ምንም እንኳን እግዚአብሔር ቀድሞ ቢነግራቸውም ግን ሰይጣን ሙሉ ፒክቸሩን አልነገራቸውም። እንደ እግዚአብሔር ትሆናላችሁ አላቸው እንጂ ትሞታላችሁ፣ ቁልፉ በእጄ ይገባል አላላቸውም። ስለዚህ እግዚአብሔር ዝም ብሎ እዛው ይቅርታ አድርጌልሃለሁ ቢለው እንኳን ለሞተው ለአዳም የሚጠቅመው ምንም ነገር አልነበረም። ስለዚህ እኔም እግዚአብሔር ዝም ብሎ ይቅር ያላለኝ ለዛ ነው ማለት ነው። ኦልሬዲ ሞቼ ነበረ። ለሞተ ሰው ይቅርታ አይደለም የምትሰጡት፣ እንደገና ሕያው የሚሆንበትን መንገድ ብትችሉ ነው የምታዘጋጁለት። ሰው ደግሞ ያንን ሊያደርግ አይችልም። የሚችለው እግዚአብሔር ግን መዳኛ የሆነውን መንገድ አዘጋጅቶልናል። ወደ ሁለተኛው ጥያቄያችን ደግሞ ስናልፍ ለምንድን ነው ራሴ መክፈልም አልችለውም? አሁንም አክቹዋሊ ከዚሁ ሀሳብ ጋር ይገናኛል። አሁንም የቅድሙን ደግሞ አዟዙሬ ልጠይቃችሁ። እናንተ ለሞቶ በጣም ለምትወዱት ሰው ይቅርታ ልታደርጉለት ብትፈልጉም አትችሉ። ያ ሰውስ ምን ማድረግ ይችላል ይቅርታችሁን ለመቀበል? ኦልሬዲ የሞተ ሰው ምን አድርጎ ነው ሊያስደስታችሁ የሚችለው? ምን አድርጎ ነው ምህረታችሁ ይገባኛል ሊል የሚችለው? ከእግዚአብሔር ጋር ስንጣላ ወይም ደግሞ በአዳም ኃጢአት ምክንያት ሁላችንም ኃጢአተኛ የሆነ ማንነትን ስንወርስ የሆነው እንደዛ ነው። የፈለገ ነገር ብናደርግ ሙት ከሆነ ነገር እግዚአብሔር ሕያው የሆነውን እግዚአብሔርን ደስ ሊያሰኝ የሚችል ነገር ምንም ልንሰጠው አንችልም። የፈለገ ብትጸልዩ ሙት የሆነ ሰው ጸልዩ እግዚአብሔርን ደስ ሊያሰኝ አይችልም። ኢሳይያስ 64:6 ላይ እንደዛ አይደል የሚለው? ጽድቃችን ሁሉ የመርገም ጨርቅ ነው። ስለዚህ የፈለገ እግዚአብሔርን ደስ ለማሰኘት እንደዚህ አድርጌ ደስ ላሰኘው እችላለሁ ብንል እንኳን ብንጥር እንኳን ብንሞክር እንኳን ሙት ከሆነ ነገር ቅዱስ ነገር ወጥቶ እግዚአብሔርን ደስ ማሰኘት አይችልም። ስለዚህ ልትጸልዩ ትችላላችሁ፣ ልትጾሙ ትችላላችሁ፣ ብዙ ነገር ልታደርጉ ትችላላችሁ፣ ድሆችን ልታስቡ ትችላላችሁ። ምናልባት እጅግ በጣም የሚያስገርም በዓለም አቀፍ ደረጃ የተጨበጨበለት መልካም ሰው ተብላችሁ ልትሸለሙ ትችላላችሁ። ግን ሙት ከሆናችሁ እግዚአብሔርን ደስ ሊያሰኘው አይችልም። ስለዚህ ኢየሱስ መምጣት የነበረበት ለዛ ነው። የፈለገ ነገር ብናደርግ በቃ እስከ መጨረሻዋ ጠብታ ድረስ ብንታገል እንኳን ሙት ከሆነ ማንነት ቅዱስ የሆነ እግዚአብሔርን ደስ ሊያሰኝ የሚችል ስጦታ ማውጣት ስለማንችል ሁለተኛው አዳም ሊመጣልን ይገባ ነበር ማለት ነው። ኢየሱስ ሁለተኛው አዳም ነው የሚባለው። ሁለተኛው አዳም ማለት ልክ በአዳም መጀመሪያ በነበረው ማንነት የመጣ ኢየሱስ እንደማለት ነው። ያለ ኃጢአት ወይም ደግሞ ይሄ ኃጢአት የሆነውን የእኛን ማንነት ይዞ አልመጣም ኢየሱስ። እንደዛ ቢሆን ኖሮ እሱም ራሱ ሙት ስለሚሆን የእኛን ኃጢአት ሊያስተሰርይልን አይችልም ነበረ። ነገር ግን ንጹህ ሆኖ ያለ ኃጢአት ሆኖ ስለመጣ የእኛን ኃጢአት ሊያስተሰርይልን ይችላል። ቅጣቱን መክፈል ይችላል ነው በሌላ ቋንቋ። እኛ የሞትን ሰዎች ነን። የፈለገ ብንታገል ቅጣታችንን እንኳን የመክፈል አቅም አልነበረንም። ኢየሱስ ግን ሕያው ስለሆነ እንደኛ ሙት ሆኖ ስላልመጣ የእኛን ኃጢአት ሁሉ ሊከፍልልን ይችል ነበረ። ለዛ ነው የእኛ ሁሉ የኃጢአት ዕዳ ወደ እርሱ የሄደው።
ለዛ ነው ንጹህ የነበረ አንድያ ልጁን ስለኛ ኃጢአት ያደረገው። ኢየሱስ ሳይመጣ ሳይሞት ሳይከፍልልን ከኃጢአት ዕዳችን ነፃ ልንሆን አንችልም ነበር። የኛ ነፍስ የተያዘችው በሰይጣን እጅ ነበር። ለዛ ነው የሞትና የሲኦል ቁልፍ የተቀበለልን። የሚያስፈሩን እነሱ ስለነበሩ ነው። ከዛ ቀደም ደግሞ ቁልፎቹ በሰይጣን እጅ ስለነበሩ ነው። ስለዚህ ማንም ችሎ ከሰይጣን በራሱ ማምለጥ የሚችል ከተያዘበት ከግዞት ዓለም መውጣት የሚችል ማንም አልነበረም። ኢየሱስ ግን የኛን ፍርድ ተሸክመው ወደ ሲኦል ወርዶ ከዛም በኋላ ደግሞ በጣም አስጨናቂያችን የነበረውን ክፉን አሸንፎ ቁልፉን የወሰደበት ጊዜ ግን እየከፈተ ከተያዝንበት የግዞት ዓለም ውስጥ ማውጣት ችሏል ማለት ነው። አሁን ሕያው ሆነናል በኢየሱስ ክርስቶስ አማካኝነት። ከዛ ከተያዝንበት ግዞት ወጥተን ሕያው ከሆንን በኋላ ግን እግዚአብሔርን በስራችን ደስ ማሰኘት እንችላለን። አሁን ብሰጥ መልካም ነገር ባደርግ ልጁ በእኔ እንዲከብር አደርገዋለሁ። አሁን ብጾምና ብጸልይ ሕያው ከሆነ ማንነት የሚወጣ መስዋዕት እግዚአብሔርን ደስ ሊያሰኘው ይችላል። አሁን ምናልባት መልካም ተብዬ ዓለም እንኳን የሚያየውን መልካምነት ባደርግ ዓለም ብቻ ሳይሆን እግዚአብሔር በእኔ ደስ የሚሰኝበትን ስራ ማድረግ እችላለሁ። ይህ ሁሉ ግን አሁንም ተመልሶ በእኔ ክርስቶስ ሕያው ስለሆነ ነው። አሁንም የመጨረሻ የምነግራችሁ ነገር ይሄ ነው። የሚወዳችሁ እግዚአብሔር እንደሞታችሁ ይነግራችኋል፣ ግን ደግሞ የምትድኑበትን መንገድ ጠቁሟል፣ ሰጥቷል። በጣም በዛው በሙት በሆነ ማንነታቸው እንድትቀሩ የሚፈልገው ሰይጣን ግን ልክ ያኔ ሔዋንን ባሳተበት ማሳት አሁንም አልሞታችሁም እያለ ይዋሻችኋል። ነገር ግን ምንም ሕያው የሆነ የለም ክርስቶስ እንደሞተለት እንደተነሳለት ከዛም ከሙታን እንዳስነሳው ካመንና ከተቀበለ ውጭ ግን ሕያው ሆኖ ሊቀጥል የሚችል ማንም የለም። ኢየሱስ ክርስቶስ የህይወት በር የሆነው ለዛ ነው፣ ከሞት ወደ ህይወት የምንሻገርበት በራችን ስለሆነ። ስለዚህ አሁንም በጠላት ሽንገላ አትሸወዱ። አሁንም በጠላት ሽንገላ እኔ ራሴ ችዬ ከእግዚአብሔር ጋር መታረቅ እችላለሁ ብላችሁ አትሸወዱ። ይሄ መሳት ህይወትን ስለሚያስከፍል ማለት ነው። ማንም በራሱ ጻድቅ ሆኖ እግዚአብሔርን ሊያስደስት የሚችል የለም። እግዚአብሔር ራሱ ጻድቅ የለም አንድስ እንኳ ብሏል። እነዛን የመሰሉ ነቢያቶች ካለፉ በኋላ እግዚአብሔር ጻድቅ የለም አንድስ እንኳ ካለ እውነትም ማንም ሰው በስራው እግዚአብሔርን ደስ ሊያሰኘው አይችልም ማለት ነው። እግዚአብሔርን ደስ ያሰኘ ሙሉ የተቆጣበትን ቁጣውን ሁሉ የከፈለ ብቸኛ ልጁ ኢየሱስ ክርስቶስ ነው። በሱ በኩል ካልሆነ በቀር ወደ አብ መግባት አንችልም። የሚወዳችሁ እውነቱን ይነግራችኋል፣ ግን ደግሞ ያድናችሁማል። አሁንም ሙታን ሆናችሁ እንድትቀጥሉ የሚፈልግ ግን ይዋሻችኋል። የትኛውን ትመርጣላችሁ? ውሳኔውን እንግዲህ ለእናንተ ተዋለሁ። እግዚአብሔር ቃሉን ያብራልን። ኢየሱስ ጌታ ነው። አሜን።